ኦኬ ሰላም ሰላም የዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ሜካኒክስ ዋን ጥያቄዎችን ይዤላችሁ መጥቻለሁ እና ጥያቄው ምን እንደሚል ላሳያችሁ። አሁን ለምሳሌ እንዲህ አይነት ጥያቄ ሚድ ኤግዛም ላይ አይቀርም። ሜካኒክስ ፓወር ሲስተም በጣም ብዙ ጥያቄ ይወጥበታል። ቢያንስ ሜካኒክስ ጥያቄው እንደው አይበዛም። ጥያቄ ሲጀመር ሲወጣ በጣም ጥቂት አድርጎ ያወጣሉ። ለምሳሌ ሁለት ጥያቄ ነው ወይ ሶስት ጥያቄ ወይ አምስት ጥያቄ ነው ፋይናል የምትፈተኑት። ሶ እንዲህ አይነት ጥያቄዎችን መለማመድ አለባችሁ ብዬ አስባለሁ። ሶ ይህም ጥያቄ የት ዩኒቨርሲቲ ነው ጥያቄ የሚድ ኤግዛም ጥያቄ ነው። ሶ ይህን ጥያቄ እንዴት እንደሚሰሩ ላሳያችሁ። ሶ ዲተርማይን ዘ ሙመንት አባውት ፖይንት ኦ ላይ ያለችውን ሙመንት ዲተርማይን አርጉ እያለን ነው ማለት ነው። ሶ ይህንን ዲተርማይን እንዴት ነው የምናደርገው? ሶ ሙመንት አባውት ፖይንት ኦ ማለት ፎርስ ታይምስ ፐርፔንዲኩላር ዲስታንስ ታይምስ ዲ ማለት ነው። ፎርስ ታይምስ ፐርፔንዲኩላር ዲስታንስ ዲ ማለት ነው። ሶ አሁን ለምሳሌ ፎርሳችን ቀጥታ ልናገኘውም ላናገኘውም እንችላለን። ሶ ፎርስን መጀመሪያ ሪዞልቭ ማድረግ ካለብን ፎርሱን ወደ ኤክስ እና ወደ ዋይ ኮምፖነንት ሪዞልቭ ማድረግ አለብን። ሶ አሁን ለምሳሌ ይሄኛውን ፎርስ ወደ ኤክስ እና ወደ ዋይ ኮምፖነንት ሪዞልቭ ማድረግ መቻል አለብን። ከዚህ በፊት ግን እዚህ ጋር 30 ዲግሪ አለን። ሶ እዚህ ጋር 20 ዲግሪ አለን። ሶ ይሄኛው አንግል እና ይሄኛው አንግል ምንድን ናቸው? እኩል ናቸው። ምክንያቱም ፓራግራም ላው ምንድነው ብሎ ዘ ኦፖዚት ሳይድ አር ኢኳል ስለሚለን ዘ ኦፖዚት ሳይድ አር ኢኳል። ሶ ይሄኛው አንግል ስንት ነው? 30 ዲግሪ። አንድ ላይ ይሄኛው ከዚህ እስኪ እዚህ ያለው ዲግሪ ስንት ነው? 50 ዲግሪ ነው። 50 ዲግሪ። ኦኬ ይሄን ከያዛችሁ ይሄን ፎርስ ደግሞ ወደ ኤክስ እና ወደ ዋይ ኮምፖነንት ሪዞልቭ እናደርገዋለን። ሶ አሁን ይሄኛውን ፖይንታችን አሁን ፎርሳችን ሪዛልታንት ፎርሳችን እንደ ቢሆን ይሄኛው ወደ ኤክስ ኮምፖነንት እና ወደ ዋይ ኮምፖነንት ሪዞልቭ ማድረግ እንችላለን። ሶ ይሄኛው ኤፍ ኢን ዘ ኤክስ ነው። ኤፍ ኢን ዘ ኤክስ ይሄኛው ደግሞ ኤፍ ኢን ዘ ዋይ ኤፍ ኢን ዘ ዋይ ኤፍ ኢን ዘ ዋይ። ሶ ይሄኛው ምንድነው? ኤፋችን ነው ማለት ነው። ሶ ይሄኛው ሪዛልታንት ፎርሳችን which is ኤፍ ነው። ሶ አሁን እዚህ ጋር ቴታውን ስም ብለናል? 50 ዲግሪ ብለናል። ምክንያቱም ከዚህ እዚህ ጋር 20 ዲግሪ አለ ደን እዚህ ጋር 30 ዲግሪ ማለት ከዚህ አንግል ጋር እኩል ነው። ሶ 30 ዲግሪ ሲደመር 20 ዲግሪ 50 ዲግሪ ነው። ሶ ይሄኛው ስንት ዲግሪ ነው? ቴታ ኢዝ ኢኳልስ ቱ 50 ዲግሪ 50 ዲግሪ ወይም እዚህ ጋር ቴታ ኢዝ ኢኳልስ ቱ 50 ዲግሪ ነው እንበል። 50 ዲግሪ። እሺ ኦኬ አሁን ኤፍ ኢን ዘ ኤክስ እና ኤፍ ኢን ዘ ዋይ እናውጣ። ኮስ ማለት ምንድነው? ኮስ ማለት ኦፖዚት አጀሰንት ኦቨር ሃይፖትነስ ነው። ሃይፖትነስ ኮስ ቴታ ማለት ሶ ኮስ ቴታ ኢኳል ቱ ዘ አጀሰንት ኦፍ ዲስ አንግል ማን ነው? ኤፍ ኦፍ ኤክስ ነው። ሶ ኤፍ ኦፍ ኤክስ ዲቫይድድ ባይ ዘ ሃይፖትነስ የዚህ አንግል ሃይፖትነሱ ማን ነው? ኤፍ ነው። ሶ ኤፍ ነው። ስለዚህ ኤፍ ኦፍ ኤክስ ኢኳል ቱ ዋት? ኤፍ ታይምስ ኮስ ቴታ ይሆናል። አወር ቴታችን 50 ዲግሪ። ሶ ኤፍ ኤክስ ኢኳል ቱ ኤፍ ታይምስ ኤፋችን ስንት ነው? 600 ታይምስ ኮስ 50 ዲግሪ ኮስ 50 ዲግሪ ይሆናል። ሶሪ 50 ዲግሪ ኮስ 50 ዲግሪ የኛው ኤፍ ኦፍ ኤክሳችን ነው። እሺ ኤፍ ኦፍ ዋያችን ደግሞ እንዴት ነው የሚሆነው? ለምሳሌ ሳይን ቴታ ማለት ኦፖዚት ኦቨር ሃይፖትነስ ነው። ኦፖዚት ኦቨር ሃይፖትነስ ነው። ሶ ሳይን ቴታ ኢኳል ቱ ዘ ኦፖዚት ኦፍ ዚስ አንግል ኤፍ ኦፍ ዋይ ዘ ሃይፖትነስ ኦፍ ዚስ አንግል ኢዝ ኤፍ። ሶ ኤፍ ኦፍ ዋይ ኢኳል ቱ ኤፍ ታይምስ ሳይን ቴታችን 50 ዲግሪ ብለናል። 50 ዲግሪ። ሶ አሁን ኤፍ ኦፍ ዋያችንና ኤፍ ኦፍ ኤክሳችንን ካገኘን በኋላ ድጋሚ ግራፉን ማንሳት እንችላለን። ድጋሚ ግራፉን ማንሳት ወይም ሞመንት የቱ ጋር እንደሚያደርግ ማንሳት እንችላለን ማለት ነው። ሶ ይሄኛውን ጥያቄ ማለት ነው። ይሄኛውን ጥያቄ ስናነሳ አሁን ኤፍ ኢን ዘ ዋያችን እዚህ ጋር ብለናል? ኤፍ ታይምስ ሳይን 50 ዲግሪ ብለናል። ኤፋችን ማን ነው? 600 ኒውተን። ኤፍ ኦፍ ኤክሳችን ደግሞ ማን ብለናል? ኤፍ ኦፍ ኤክሳችን ኤፍ ኢዝ ኢኳልስ ቱ ኤፍ ታይምስ ኮስ 60 ዲግሪ ብለናል። ኮስ 50 ዲግሪ
ኮስ 50 ዲግሪ ብለናል። እሺ አሁን እዚህ ጋር እነዚህን ብቻ ታያላችሁ። አሁን እዚህ ጋር ኤፍ ኦፍ ኤክሳችን ከዚህ እንዲሄዳል ማለት ኤፍ ኦፍ ኤክሳችን ከዚህ እንዲሄዳል እና ኤፍ ኦፍ ዋያችን ከዚህ ወደ ላይ ይሄዳል። አሁን ለምሳሌ ፐርፔንዲኩላር ዲስታንስ አሁን ይህን ፎርስ አጠቃላይ አስን ዘ ሆል ስናይ እንዲህ ነው የሚሆነው ማለት ነው። ለምሳሌ እንዲህ እዚህ ጋር ሞመንት አለን፣ እዚህ ጋር ኤፍን ዘ ዋይ አለን ወደ ላይ ማለት ነው። ኤፍን ዘ ዋይ እንዲህ እዚህ ጋር ስንት ነው? 600 ሳይን ዋት 600 ሳይን 50 ዲግሪ። እዚህ ጋር ኤፍን ዘ ኤክስ ወደዚህ ዳይሬክሽን አለ፣ ወደዚህ ዳይሬክሽን which means እዚህ ጋር ማለት ነው። ወደዚህ ዳይሬክሽን እዚህ ጋር ስንት አለ? ኤፍን ዘ ኤክስ ደግሞ 600 ኮስ 50 ዲግሪ 50 ዲግሪ አለን። ኦኬ አሁን እዚህ ጋር ከዚህ እስከዚች ያለው ዲስታንስ 5 ዲግሪ 0.5 ዲግሪ ነው። ሶ 0.5 ሜትር ሶሪ ዲስታንሳችን ነው። ከዚህ እስከዚህ ያለው 0.5 ሜትር ደን ከዚህ እስከዚህ ያለው 0.5 ሜትር ማለት ሶሪ ከዚህ እስከዚህ ያለው 5 ሜትር 5 ሜትር። ኦኬ አሁን ይሄኛው ማለት አሁን ፐርፔንዲኩላር ዲስታንስ አሁን ቀጥታ ሞመንት ፎርሙላውን መጠቀም እንችላለን። ሞመንት ኢኳል ቱ ፎርስ ታይምስ ፐርፔንዲኩላር ዲስታንስ ዲ ነው። ሶ ፎርሳችን አሁን የዚህ ፎርስ ፐርፔንዲኩላር ዲስታንስ የሚሆነው ላይን ኦፍ አክሽን ነው የምናየው። ላይን ኦፍ አክሽን ማለት ይሄ ፎርስ እንዲህ ይመጣል፣ ይሄ ፎርስ እንዲህ ወይም ይሄኛውን ዲስታንስ ከዚህ እስከዚህ ማለት ከዚህ ፖይንት እስከዚህ ፖይንት ነው አይደል? ሶ ይሄኛው ማለት ከዚህ እስከዚች ጋር ያለው ዲስታንስ እኩል ነው ማለት ነው። ሶ ይሄኛው ስንት ነው? 5 ሜትር 5 ሜትር። ሶ ይሄኛው እና ይሄኛው ዲስታንስ እና ይሄኛው ፎርስ ፐርፔንዲኩላር ይሰራሉ። እዚህ ጋር ይሄኛው ዲስታንስ እና ይሄኛው ፎርስ ምን ይሰራሉ? ፐርፔንዲኩላር ይሰራሉ። ሶ ፐርፔንዲኩላር ዲስታንስ ነው አይደል የተባልነው። ሶ ለዚህ ፎርስ ይሄንን ዲስታንስ እንጠቀማለን። ለዚህ ደግሞ ይሄኛው 0.5 ማለት ከዚች ማለት ምንድነው? ፓራል ዊዝ ሂር አፕ ቱ ሂር ማለት ነው 0.5። ሶ ይሄኛውና ይሄኛው ዲስታንስ እና ይሄኛው ፎርስ ምን ይሰራሉ? ፐርፔንዲኩላር ይሰራሉ። ከዚህ እስከ ከዚህ ያለው ዲስታንስ 5 ሜትር ብለናል። ከዚህ እስከዚህ ያለው 0.5 ብለናል። ሶ ይሄኛው ፎርስ ዳይሬክሽን ወደዚህ ነው የሚመጣው። እዚህ ጋር መጥቶ ምን ይሰራል? ፐርፔንዲኩላር ዲስታንስ ከዚህ ዲስታንስ ጋር ይሰራል ፎርሱ። ይሄኛው ፎርስ ወደ ላይ ነው። ከዚህ እስከዚህ ያለው 5 ሜትር ካለን ከዚህ እስከዚህ ያለው 5 ሜትር ነው። ሶ ይሄና ይሄ ምንድነው? ፐርፔንዲኩላር ዲስታንስ። የዚህ ፎርስ ፐርፔንዲኩላር ዲስታንሱ ይሄ ነው። የዚህ ፎርስ ፐርፔንዲኩላር ዲስታንሱ ይሄ ነው። ሶ አሁን ሞመንተማችንን መስራት እንችላለን። ሶ ሳሜሽን ኦፍ ሞመንት አት ፖይንት ኦ ለምሳሌ አንቲ ክሎክዋይዝ ኔጌቲቭ ነው ብለን ብንወስድ አሁን በፎርሱ ዳይሬክሽን ብቻ እንሄዳለን፣ ምንም ችግር የለውም። አሁን አንቲ ክሎክዋይዝ ኔጌቲቭ ነው ብለን ከወሰድን ይሄ የዚህ ፎርስ ዳይሬክሽን እንዲህ ነው፣ ይሄኛውም እንዲህ ይዞራል ማለት ነው። አሁን ሞመንታችን እዚህ ጋር ስለሆነ ፖይንታችን እዚህ ጋር ስለሆነ ፎርሳችን እንዲህ ይሄዳል። ይሄኛው ምንድነው? አንቲ ክሎክዋይዝ ዳይሬክሽን ነው። ይሄኛው እንዲህ በሚገፋበት ሰዓት ዳይሬክሽኑ እንዲህ ነው። ሶ ይህም አንቲ ክሎክዋይዝ ዳይሬክሽን ነው። ሶ ሁለቱንም ኔጌቲቭ አድርገን መውሰድ እንችላለን ማለት ነው። ሶ ይሄ ማለት ሞመንት ኦፍ ማይነስ ሞመንት ኦፍ ኤክስ ታይምስ አር ዲስታንሳችን 0.5 ብላ ማይነስ ነው የምንለው፣ ምክንያቱም አንቲ ክሎክዋይዝ ኔጌቲቭ እየወሰድን ስለሆነ ማይነስ ኤፍ ኦፍ ዋይ ታይምስ የዚህ ፐርፔንዲኩላር ዲስታንስ ማን ብለናል? 5 ሜትር። ሶ አሁን ሁለቱንም ኔጌቲቭ ሳሜሽን አሎንግ ኢን ክሎክዋይዝ ዳይሬክሽን አንቲ ክሎክዋይዝ ዳይሬክሽን ዊ ካን ሴ ኔጋቲቭ። ሶ ሞመንተም ሳሜሽን ኦፍ ሞመንተም አባውት ፖይንት ኦ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ ማለት ምንድነው? ማይነስ ኤፍ ኤክስ ማለት ምንድነው? ይሄኛውን ፎርስ ነው ብለናል አይደል? ኤፍ ኤክሳችን ይሄ ፎርስ ነው አይደል? ኤፍ ኤክስ ሶ ማይነስ አደረግነው
ይሄኛው ደግሞ ኤፍ ዋይ ነው። ሶ ኤፍ ኤክስ ማለት ማይነስ 600 ኮስ 30 ዲግሪ ማይነስ 600 ሳይን 30 ዲግሪ ሲባዛ ይሄንን እሺ ቦታው ስለማይበቃ እንዲህ እዚህ ጋር መጥቼ አሁን ሳሚሽን አሎንግ ሞመንተም አሎንግ ፖይንት አንቲ ክሎክዋይዝ ዳይሬክሽን ኔጌቲቭ ብለን ነው የተነሳ ነው። ሶ which is ኔጌቲቭ 600 ኮስ 50 ዲግሪ ሲባዛ በስንት ነው? ኮስ 50 ዲግሪ ሲባዛ 0.5 ሜትር ማይነስ 600 ሳይን 50 ዲግሪ ሲባዛ በ5 ሜትር ይሆናል ማለት ነው። ሶ አንድ ላይ ሞመንተም አሎንግ አንቲ ክሎክዋይዝ ዳይሬክሽን ኔጌቲቭ አሳይን አድርገናል። ሶ ሞመንተም አባውት ፖይንት ኦ እዚ ኳልስቱ ምንድን ነው የሚሆነው? ሞመንተም አባውት ፖይንት ኦ ኔጌቲቭ 249.905 ኒውተን። ኦኬ ይሄ እንዲሆናል ማለት ነው። ይሄኛው ደግሞ ከዚህ ጋር እኩል ነው። ሞመንተም አሎንግ አንቲ ክሎክዋይዝ ዳይሬክሽን ኢኳል ቱ ዋት ኔጌቲቭ 249 ኪሎ ኒውተን መሆን ይችላል ማለት ነው። ሶ ሞመንተም አሎንግ ኔጌቲቭ አንቲ ክሎክዋይዝ ዳይሬክሽን ይሄ ይመጣል ማለት ነው። ምክንያቱም ይሄን ሰርታችሁ ማስቀመጥ ነው ማለት ነው። አሎንግ ኢን አንቲ ክሎክዋይዝ ዳይሬክሽን ይሆናል ማለት ነው ይሄኛው። ሶ ይሄኛው ጥያቄ እንደዚህ ነው የሚሰራው። ያልገባችሁ ነገር ካለ ኮመንት ላይ ማስቀመጥ ትችላላችሁ። ለምሳሌ ይሄኛው ዲግሪ 30 ዲግሪ፣ ይሄኛው ዲግሪ 20 ዲግሪ። ሶ ይሄኛው ዲግሪ እና ዲግሪ እኩል ነው። ከዚህ እስከዚህ ያለው 50 ዲግሪ ነው። ሶ ይሄኛውን ፎርስ ሪዞልቭ አደረገን። ይሄኛው ፎርስ ወደ ኤፍ ኦፍ ዋይ እና ወደ ኤፍ ኤክስ ሪዞልቭ ስናደርግ ኤፍ ዋይ ኤፍ ታይምስ ሳይን 50 ዲግሪ which means ኤፍ ታይምስ 600 ታይምስ ሳይን 50 ዲግሪ አለን። ይሄኛውን ዲግሪ ደግሞ ኤፍ ኤክስ አለን። ኤፍ ኤክስ ኢኳል ቱ ኤፍ which means 600 ታይምስ ኮስ 50 ዲግሪ ማለት ነው። ሶ ከዚህ እንዲህ ካገኘን የዚህ ኤፍ ኦፍ ኤክስ ፐርፐንዲኩላር ዲስታንሱ 0.5 ነው። የዚህ ኤፍ ዋይ ፐርፐንዲኩላር ዲስታንሱ 5። ከዛ ይሄንን በዚያ በዘን አንቲ ክሎክዋይዝ ኔጌቲቭ ብለን ወሰድነው ማለት ነው። ሶ መልሳችን እንዲህ ይመጣል ማለት ነው። እንዲህ ይመጣል። እሺ የኛውን ጥያቄ እንስራ። የኛውን ጥያቄ ስንሰራ እዚህ ጋር አንድ ፎርስ አለን፣ እዚህ ጋር ቴታ አለን 45 ዲግሪ። ከዚህ እስከዚህ ያለው ዲስታንስ 1 ሜትር፣ ከዚህ እስከዚህ ያለው ዲስታንስ 2 ሜትር፣ ከዚህ እስከዚህ ያለው ዲስታንስ 2.5 ሜትር ተብለናል። እሺ ሶ እዚህ ጋር 500 ኒውተን ፎርስ አለን፣ እዚህ ጋር ደግሞ 300 ኒውተን ፎርስ አለን። እሺ 3 ፎርስ አለን። ስለዚህ የተፈለገው ፈልጉ የተባለ ምንድነው? ዲተርማይን ዘ ሪዛልታንት ሙቭመንት ፕሮዱስድ ባይ ዘ ፎርስ አባውት ፖይንት ኦ ላይ ያለችውን ሙቭመንት ሳሜሽን ኦፍ ሙቭመንት ወይም ሪዛልታንት ሙቭመንቱን ፈልጉ ነው የተባልነው። ሶ ከዚህ አሁን ለምሳሌ እንዲህ መነሳት እንችላለን። ከዚህ እስከዚህ ያለው ዲስታንስ 1 ሜትር ነው። ሂር አፕ ቱ ሂር 2 ሜትር፣ ሂር አፕ ቱ ሂር 2.5 ሜትር። ኦኬ አሁን ለምሳሌ ይሄንና እዚህ ጋር ያለውን ቴታ እንዴት እናርክ? ለምሳሌ የተሰጠን አሁን ይሄኛው ከዚህ እስከዚህ ያለው እና ከዚህ እስከዚህ ያለው ዲስታንስ 2 ሜትር 2.5 ሜትር ተሰጥቶናል። which means ይሄኛው ዲስታንስ ስንት ነው? 2.5 ሜትር ተሰጥቶናል። ኦኬ then አንግላችን ይሄ ነው። ሶ ይሄ ማለት አሁን እንደ ማለት እንችላለን። ለምሳሌ እሺ our hypotenuse 2.5 ሜትር and angle between this and this are 45 ዲግሪ። እሺ ሶ ይሄኛው ዲስታንስ
ዲስታንሳችን ዲ ብንለው አሁን ዲ ኢንተ ኤክስ እና ዲ ኢንተ ዋይ ማውጣት እንችላለን። ምክንያቱም ከዚህ እስከዚህ ያለው ዲስታንስ 2.5 ተብሏል። ይህ ማለት ከዚህ እስከዚህ ያለው ዲስታንስ 2.5 ማለት ነው። ሶ 2.5 እንደ ሃይፖቴነስ ነው የተሰጠን ማለት ነው። ሶ ዲ 2.5 እንደ ሃይፖቴነስ ተሰጥቶናል። አንግል 40 አለን፣ 45 ዲግሪ አንግል አለን። ሶ የዚህ ኤፍ ኢን ዘ ዋይ እና ኤፍ ኢን ዘ ኤክስ ማውጣት እንችላለን። ኤፍ ኢን ዘ ዋይ እና ኤፍ ኢን ዘ ኤክስ ማውጣት ሶሪ ዲ ኢን ዘ ዋይ እና ዲ ኢን ዘ ኤክስ እና ዲ ኢን ዘ ዋይ ማውጣት እንችላለን። ሶ ዲ ኢን ዘ ኤክስ ማለት ኮስ ቴታ ኢዝ ኢኳልስ ቱ ኦፖዚት ሶሪ አጀሰንት ኦቨር ሃይፖቴነስ። አጀሰንታችን ማን ነው? ዲ ኤክስ። ሃይፖቴነሳችን ዲ which means ይህ ማለት ኮስ ቴታ ታይምስ ዲ ኢዝ ኢኳልስ ቱ ዲ ኤክስ ማለት ነው። ዲ ዋይ ደግሞ ሳይን ቴታችን ምንድን ነው? ሳይን ቴታ ስንል ሳይን ቴታ ኦፖዚት ኦቨር ሃይፖቴነስ። ኦፖዚታችን የዚህ አንግል ማን ነው? ዲ ዋይ ነው። ሃይፖቴነሳችን ዲ ነው። ሶ ዲ ዋይ ኦቨር ዲ ሶ ክሮስ ክሮስ ስናደርግ ዲ ዋይ ማለት ሳይን ቴታ ታይምስ ዲ ይሆናል። ወይም ዲን እዚህ ጋር ማምጣት ትችላላችሁ። አሁን ቴታችን 45 ዲግሪ ተሰጥቶናል። 45 ዲግሪ ኦኬ። ከዛ ዲያችን 2.5 ዲግሪ ሶ ዲ ኢን ዘ ኤክስ ኢኳል ቱ 2.5 ዲግሪ 2.5 ታይምስ ኮስ 45 ዲግሪ ኮስ 45 ዲግሪ ዲ ኢን ዘ ኤክስ ኢኳል ቱ ዋት 2.5 ታይምስ ሳይን 45 ዲግሪ። እሺ ይሄንን ይዘናል ማለት ነው። አሁን እዚህ ጋር እንምጣና ለምሳሌ ይሄኛው ዲስታንስ ከዚህ ጋር እኩል ነው ብለናል። ሶ ዲ ኢን ዘ ኤክሳችን ይሄኛው ከዚህ እስከዚህ ያለው ዲስታንስ አሁን ምንድነው የሚሆንልን? ዲ ኢን ዘ ኤክስ ይሆናል which is equal to ዲ ታይምስ 2.5 ሜትር ታይምስ ኮስ 45 ዲግሪ ይሆናል። እሺ ይሄና ይሄ ማለት ነው። ሶ ከዚህ እስከ ወደ ላይ ያለው ዲስታንስ ምንድነው የሚሆነው? 2.5 ዲ ኢን ዘ ዋይ ማለት ነው። 2.5 ሳይን 45 ዲግሪ ይሆናል። ሶ ይሄንን ሪዞልቭ አደረግነው ማለት ነው። ሶ ይሄንን ዲስታንስ እና ይሄን አንግል ሪዞልቭ ካደረግን በኋላ ጨረሰን ማለት ነው። ሶ አሁን ማለት ነው ከዛ ፎርሳችን ተሰጥቶናል፣ መስራት ብቻ ነው የሚጠበቅብን ማለት ነው። ሶ የዚህ አሁን ይህ ፎርስ ፐርፔንዲኩላር ዲስታንሱ ከዚህ ጋር ነው የሚሰራው። ሶ ሳሜሽን ኦፍ ሞመንተም አሎንግ ኢን አንቲ ክሎክዋይዝ ፖዚቲቭ ብለን መውሰድ እንችላለን ማለት ነው። አንቲ ክሎክዋይዝ ፖዚቲቭ ወይም ኔጌቲቭ ብለን መነሳት እንችላለን። ፖዚቲቭ ወይም ኔጌቲቭ ብለን መነሳት እንችላለን ማለት ነው። ሶ እንዲህ ማድረግ እንችላለን። አሁን ለምሳሌ አንቲ ክሎክዋይዝ ኔጌቲቭ ብለን ብንነሳ ይሄ ፎርስ ዳይሬክሽኑ ወዲ ነው አይደል? ይሄ ፎርስ ዳይሬክሽኑ ወዲ ነው። ሶ ይሄኛውን ፎርስ ዳይሬክሽኑ ወደ ታች ከሆነ አንቲ ክሎክዋይዝ ምን ብለን ስለተነሳን አንቲ ክሎክዋይዝ ኔጌቲቭ ብለን ስለተነሳን ይሄ ዳይሬክሽኑ ይሄኛው ፎርስ ዳይሬክሽኑ ወደ ታች ስለሆነ ክሎክዋይዝ ዳይሬክሽን ነው። ሶ ይሄን ፖዚቲቭ ብለን እንወስዳለን። ሳሜሽን ኦፍ እዚህ ጋር ሶሉሽን ቱ ሳሜሽን ኦፍ ሞመንተም አሎንግ አንቲ ክሎክዋይዝ ዳይሬክሽን ዩ ካን ሳይ ኔጌቲቭ ማለት እንችላለን። ሶ ከዛ ይሄኛው ፎርስ እንዲ ዳይሬክሽኑ ወደ ታች ስለሆነ እንዲ ነው የሚዞረው፣ ወደ ሞመንተሙ ነው የሚዞረው። ሶ ዜሮ አንተን ኔጌቲቭ አይደለም ፖዚቲቭ አንቲ ክሎክዋይዝ ኔጌቲቭ ስላለን ክሎክዋይዝ ፖዚቲቭ ነው የሚሆነው። 600 ኒውተን ታይምስ 1 ሜትር። እሺ 1 ሜትር እና እዚህ ጋር ያለችውን ፎርስ አሁን ለምሳሌ 500 ኒውተን ፎርስ አለን እዚህ ጋር። ይሄኛው ፎርስ ማለት ፐርፔንዲኩላር ዲስታንሱ ዲስ ማለት ነው። ይሄ ማለት ከዚህ ፖይንት እስከዚህ ያለው ዲስታንስ ማለት ነው። ከዚህ ፖይንት እስከዚህ ያለው ዲስታንስ 1 ሜትር አለን፣ 2 ሜትር አለን። ከዛ 2.5 ኮስ 45 ዲግሪ አለን። ከዚህ እስከዚህ ያለው ዲስታንስ ሲደመር ከዚህ እስከዚህ ያለው ዲስታንስ ሲደመር ከዚህ እስከዚህ ያለው ዲስታንስ ማለት ከዚህ እስከዚህ ያለው ዲስታንስ ማለት ነው። ይሄ ማለት ከዚህ
እስከዚህ ያለው ዲስታንስ ማለት ነው። ፐርፐንዲኩላር የሚሰራው ይሄ 500 ኒውተን ከዚህ እስከዚህ ያለው ዲስታንስ ጋር ፐርፐንዲኩላር ነው ማለት ነው። ሶ ይሄኛውን ምንድነው 600 ግን ዳይሬክሽን ውስጥ እንዴት ነው 500 ኒውተን ወደ አንቲ ክሎክዋይዝ ዳይሬክሽን ነው የሚሄደው። ሶ አንቲ ክሎክዋይዝ ዳይሬክሽን ስለሚሄድ ምንድነው የምንለው ኔጌቲቭ ብለን መነሳት እንችላለን። ሶ ፎርሳችን 500 ኒውተን ሲባዛ የነዚህ ዲስታንሶች ድምር ማለት ነው። ከዚህ እስከዚህ ያለው ዲስታንስ ፐርፐንዲኩላር ከዚህ ጋር ስለሚሰራ ከዚህ እስከዚህ ያለው ዲስታንስ ስንት ነው? ከዚህ እስከዚህ ያለው ዲስታንስ አንድ ሲደመር 2 ሜትር ሲደመር 2.5 ኮስ 45 ዲግሪ ኮስ 45 ዲግሪ። ምክንያቱም ዲስታንሱ ገብቷቸዋል። ከዚህ እስከዚህ ያለው ዲስታንስ ሲደመር ከዚህ እስከዚህ ያለው ዲስታንስ ከዚህ እስከዚህ ያለው ዲስታንስ ፐርፐንዲኩላር ቱ ዚስ ፎርስ ስለሆነ ከዛ አሁን የትኛው ፎርስ ይቀረናል? እቺ ፎርስ ትቀረናለች። 300 ኒውተን ፎርስ ይቀረናል። 300 ኒውተን ፎርስ ፐርፐንዲኩላር ከማን ጋር ነው? ኤፍ ዲ እንደ ዋይ ጋር ፐርፐንዲኩላር ነው ማለት ነው። ዲ እንደ ዋይ ፐርፐንዲኩላር ነው። የዚህ ፎርስ ዳይሬክሽን ወዲህ ነው። አይታችኋል እዚህ ጋር የዚህ ፎርስ ዳይሬክሽን ወዲህ ነው። ሶ የኛ ፎርስ ክሎክዋይዝ ዳይሬክሽን ነው የሚሄደው። የኛው ፎርስ የኛውን ይሄን ኦብጀክት እንዲህ በሚሰብበት ሰዓት ይሄ ኦብጀክት ወደዚህ ይለጠጣል ማለት ነው። የኛው ኦብጀክት ዳይሬክሽኑ ወደዚህ ነው የሚያመራው። ሶ ፕላስ ብለን ምክንያቱም አንቲ ክሎክዋይዝ ኔጌቲቭ ስላለን ክሎክዋይዝ ፖዚቲቭ ይሆናል። ሶ ፖዚቲቭ 300 ኒውተን ታይምስ ፐርፐንዲኩላር ዲስታንስ ኦፍ ዲስ ማን ነው? የዚህ ፐርፐንዲኩላር ዲስታንስ ምን ነው? ዲ ዋይ ሳይን 2.5 ታይምስ ሳይን 45 ዲግሪ ዲ ዋይ 2.5 ታይምስ ሳይን 45 ዲግሪ። ሶ ይሄንን መስራት ማለት ነው። ገብቷችኋል አይደል? አዎ። ስለዚህ ይሄኛው ፎርስ ፐርፐንዲኩላር ዲስታንስ ከዚህ ጋር ነው። ደን ይሄኛው ከዚህ እስከዚህ ያለው ፎርስ 500 ኒውተን ነው። 500 ኒውተን ፐርፐንዲኩላር የሚሰራው ከዚህ እስከዚህ ያለው ዲስታንስ ሲደመር ከዚህ እስከዚህ ያለው ዲስታንስ ዘንድ ከዚህ እስከዚህ ያለው ዲስታንስ ተደማምሮ ከነሱ ጋር ፐርፐንዲኩላር ዲስታንስ ይሰራል ማለት ነው። ማን ነው? ኤፍ ኦፍ ማለት ፎርሳችን 500 ኒውተን ፎርሳችን ፐርፐንዲኩላር የሚሰራው ከነዚህ ጋር ነው። 300 ኒውተናችን ደግሞ ፐርፐንዲኩላር የሚሰራው ከማን ጋር ነው? ዲ ኢንተ ዋይ ጋር ፐርፐንዲኩላር ይሰራል ማለት ነው። ሶ እንደዚህ እናስቀምጣለን። መጀመሪያ ይሄንን አንግል ካገኛችሁ እንደዚህ አይነት ላይ አንግል ካገኛችሁ አንግሉን ለመስራት ሞክሩ። ከዛ ሁሉም ቀላል ነው። ፐርፐንዲኩላር የሆነውን ዲስታንስ ብቻ መውሰድ ነው። ካልገባችሁ ኮመንት ሴክሽን ላይ ጠይቁኝ እና ቀረጻው ትንሽ እንትን እያለብኝ ስለሆነ 2 ጥያቄ ብቻ ሰርቻለሁ እና ከዚህ በኋላ በብዙ ጥያቄ እንመጣለን። ሶ እኛውን ሰርታችሁ ማስቀመጥ 600 ኒውተን ታይምስ 1 ማይነስ 500 ኒውተን ኢንቱ 1 ፕላስ 2 ፕላስ 2.5 ኮስ 45 ዲግሪ ፕላስ 300 ሲባዛ በ2.5 ሳይን 45 ዲግሪ ስትሉት ምንድነው መጣላችሁ? ሞመንተም አሎንግ anti clockwise direction moment about point O negative 1.25 kilonewton negative 1.25 ኪሎ ኒውተን ሜትር ካልተሳሳትኩ እንደ ነው መጣው መልሱን። ሶ ይሄን ካልኩሌት አድርጋችሁ እንደዚህ ልመጣላችሁ ይችላል። ይሄንን ካልኩሌት አድርጋችሁ ማስቀመጥ ነው ማለት ነው። ሶ ገብቷችኋል ማለት ነው። ስለዚህ ሞመንተም አባውት ፖይንት ሲጠየቅ በዚህ አይነት መልኩ ነው የምትጠየቁት። የተጠየቃችሁበትን ሞመንተም ለማግኘት ፎርሱን መጀመሪያ ሪዞልቭ ወይም ዲስታንሱን ሪዞልቭ ማድረግ ይጠበቅባችኋል ማለት ነው። ዲስታንሱን ወደ ኤፍ ኢን ዘ ኤክስ እና ወደ ኢን ዘ ኤፍ ዋይ ወይ ፎርሱን ወደ ኤፍ ኢን ዘ ኤክስ እና ኤፍ ኢን ዘ ዋይ አድርጋችሁ ከፎርሱ ጋር ፐርፐንዲኩላር እንዲሰራላችሁ ማድረግ ትችላላችሁ። ሶ ከዚህ በኋላ ሪዞልቭ ማድረግ ምንም አይከብዳችሁም ብዬ አስባለሁ እና ካልገባችሁ ጠይቁኝ። በሌላ ቪዲዮም ይዤ እመጣለሁ እና ዛሬ ቀረጻው ትንሽ እንትን ስላለ በሌላ ቀን አሪፍ ቦታ አሪፍ የሆነ ኮንዲሽን ሳገኝ ቀርጻለሁ እና አሁን ከሰዓት ክላስም ስላለኝ በሉ በቃ ሰላም።